የሞታችሁ የኔ ልጅ ነች አይደል? አይመለከትህም። በቃ አያገባህም። ይኸውልህ ስድቡን ምናምን ተው። ብርህን ቅርጥፍ አድርገህ ከበላ በኋላ ምን ይሁን ነው? ብርነቱ ሳይሆን በቃ እኔ ልጄን ሳያት የእናንተ ልጅ እየመጣችብኝ ነው። ስለዚህ እኔ ወይ እናንተ እጃችሁት ወይ እኔ ልጄን እሰጣለሁ። ተብን አይደለ? እኛንን አዘንተኝ አይደለ? ስለዚህ መጣ ምንድነው የምታወራው? የባሰ አይምሯችንን እንተናት በለው። እኛ ገና ብዙ መጽናናት የሚገባል ልጅ ሰዎች ነን። ከዚህ በላይ ምንም ታገሳችልኝ። ተነስ እንውጣልኝ። ተነስ እንውጣልኝ። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን ሰነበታችሁ? እኔ ልዑል ነኝ። ዛሬም እንደተለመደው በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው። እዚህ ደግሞ የተገኘንበት ዋናውና ትክክለኛው ነገር አንድ ነገርን አጣርቶ እልባት ለመስጠት ነው ማለት ነው። እንግዲህ ያው እንደተለመደው ስራዎቻችን እየሰራን እንገኛለን። እናንተም ከጎናችን ሆናችሁ አይዟችሁ በርቱ ስለምትሉን በኮሜንት በአስተያየት ስለምትደግፉን አይዟችሁ ስለምትሉን ስለምታበረታቱን ከልብ እናመሰግናለን ማለት ነው። ዛሬም እንግዲህ አንድ በጣም በቃ የተጭበረበረ ከ6 ወር በፊት የተከናወነ አንድ ርዕሰ ጉዳይ ይዘን የመጣ ነው ማለት ነው። እንግዲህ አጠገቤ የምታዩት ወንድማችን አቶ ሰለሞን ይባላሉ። በሙያቸው በቃ ያው የተለያዩ ስራዎችን ይሰራሉ። ከነዛ ስራዎች መካከል ደግሞ ሰው ሲያርፍ የመገነዝ ያው ወደ ሳጥን ከመግባት በፊት ያሉትን ፕሮሰሶች የሚያደርግ ሰው ነው ማለት ነው። እንግዲህ አንድ ለየት ያለ ነገር አይቻለሁ፣ ጥቆማ ለአንተ መስጠት ትፈልጋለሁ ብሎኝ ነው እንግዲህ እዚህ የተገኘ ነው ማለት ነው። እንግዲህ በቅርቡ ከ6 ወር በፊት አንዲት የሞተች እህታችን ነበረች፣ ነፍሷን ይማርና እንግዲህ ያው ቤተሰቦቿ ቤት ነው ይሄንን መገነዙንም ያከናወነው ማለት ነው። አጠገብ የምታዩት ወንድማችን በሰዓቱ ሞታለች ተብሎ ለመገነዝ በሄደበት ሰዓት ደግሞ ልክ በህመም እንደሞተች አይነት ተደርጎ ነው የተቀበረው አስከሬኗ ማለት ነው። ግን ደግሞ እውነቱ ከዛ ጀርባ ሌላ ነገር አለ፣ እባካችሁን ይህን እውነት አውጡት ብሎ እንግዲህ በሰዓቱ በእርግጥ እሱም በገንዘብና በአንዳንድ ነገሮች ተደልሎ ይህንን እውነት ማውጣት አልቻለም ነበር። አሁን ግን በቃ መተኛትም አልቻልኩም፣ የሰው ደም እየጠራኝ ነው በከንቱ ብሎ ጥቆማውን ሊሰጠን ተገኝቷል ማለት ነው። መጠየቅም ካለብኝ በህግ ልጠየቅ ከዚህ በላይ አልችልም ብሎ ነው እንግዲህ እዚህ የተገኘ ነው ማለት ነው። እንግዲህ ይቺ ልጅ በምንድን አይነት ሁኔታ ነው የሞተችው? የተቀበረችውስ ያሉት ነገሮች ምንድን ናቸው? እንዴት እንደዚህ ሆነ? የሚሉትን ነገሮች እያንዳንዱን በምን ምክንያት እንደሞተች ከእናንተ ጋር አብረን እናዳምጣለን ማለት ነው። ይህም ቪዲዮ ላይክ፣ ኮሜንት፣ ሸር በማድረግ ለብዙ ሰዎች አዳርሶ ላይክ፣ ኮሜንት፣ ሸር ለብዙ ሰው እንግዲህ ያው እንዳይረሳ። እኛም ማናገር የምትፈልጉ ሰዎች በቴሌግራም በስልክ ቁጥር ማናገር ትችላላችሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ነበር። እንዴት ነህ? ሰላም ነው ወይ? እስቲ በቅድሚያ ራስህን አስተዋውቅልኝ። ከዛ በኋላ ደግሞ እያንዳንዱን ነገር ድምፅህን ጨምር አድርገህ ምን እንዳጋጠመ እስቲ ንገረኝ። እሺ፣ ስሜ ሰለሞን ይባላል። እሺ፣ ገጠመኝ ነገር አጋጣሚ ጎረቤት ነው ልጅ ሞተች ተብሎ ያገንዝ አሉኝ። ስገንዝ ግን ያየሁት ነገር አለ። ሽንጧ ላይ የጥይት ምልክት ማለት ነው። ያው ማለት የጥይት ምልክት በጥይት መታች ነው። እና እናት አባትም አሉ። እነሱ ምንም አልመሰላቸውም። ያው እኔ ገነዝኩኝ፣ ወጣሁኝ። ግን ህሊና ሊያርፍ አልቻለም። እኔም እንደነሱ ልጅ አለችኝ። ልጄን ባየሁ ቁጥር ያቺ የገነዝኳት ልጅ ትዝ የምትለኝ ማለት የጥይት ምልክት ማለት ምን ማለት ነው? በጥይት ተመታ ነው የሞተችው ነው ልጅቱ? የጥይት ምልክት አለው። ታማ ነው እነሱ የሚሉን፣ ግን ምልክት አለ፣ የጥይት ምልክት። ያንን ነው። አንተ እንደዛ ከገነዝክ በኋላ ገንዘብ ሰጠው ነበር ብለኸኛል። ለምንድን ነው ገንዘብ የሰጠው? የተቀበልክበት ምክንያት ምንድን ነው? ያው እኔ ስትገንዝ ይሄ በጥይት ነው የሞተች እንዳትል ነው ወይስ? ያው ገንዘቡን ሰጥቶኛል እንዳትናገር ምናምን በሚል ገንዘብ የሰጡኝ እና አሁን በጥይት እንደተመታች በእኔ አይቻለሁ። እና በቃ አሁን ህሊናዬ እረፍት ሊያገኝ አልቻለም። እኔም ልጅ አለችኝ እንደነሱ። እሷን ባየሁ ቁጥር ያቺ የገነዝኳት ልጅ ትዝ የምትለኝ ማለት ቆይ ማለት
እንዴት የጥይት ድምፅ ጎረቤት ነኝ ብለሃልና የጥይት ድምፅ እንዴት አልሰማችሁም? እኔ አልሰማሁም። ከሞተች በኋላ ነው የተነገረኝ። ሰውን በሙላ ሲነገረው ታማኝ የተባለው እና እኔም አጋጣሚ ከስራ ስመጣ ነው የሰማሁት። ስራ ነበርኩኝ። አብዛኛውም ደግሞ ጊዜ እኔን ነኝ የሚጠሩኝ እዛ አካባቢ ለግነዛ ብዙም ድፍረት የላቸውም። እኔን ነው የሚፈልጉኝ ለግነዛ ጠሩኝ። ከገነዝኩ በኋላ ያው ምልክቱ አለ። ያው ደብቄያለሁ፣ አልተናገርኩም። እሱን ለማንም አልተናገርኩም። እና ግን አሁን በቃ ዲናይ ዲያር ስላልቻለ በቃ ጥቆማ እንዲደረግልኝ ብዬ ነው። ያው ብር መቼም ያታልላል። ብር ሰጥተውኛል። ብር ባለጌ ነው። አንተ በሰዓቱ ለምን ብር ተቀበልክ? ያው ብር ነው እንግዲህ ያጓጓሃል። አይ ማጓጓት ሳይሆን ከሰው ህይወትና ከገንዘብ መቼም በዚህ ዘመን በእርግጥ ያ የሰው ህይወት ረክሶ ብር ተወዷል። ልክ ነህ። ግን ዞሮ ዞሮ አሁን እኮ ሊናይ ሊያርፍ አልቻለም። እኔ ራሴ ነኝ እኮ እያጋለጥኩ ያለሁት ራሴን። እኔ በወንጀልም ከሆነ እጠየቃለሁ። በቃ ሊናይ እረፍት ስለማያገኝ በወንጀል የምጠየቅም ከሆነ ልጠየቅ። የሊስቷን እንትን በቃ እንትኗ ይወጣላት ብዬ ነው። በምን ምክንያት እንደዚህ ማለት ያው ጎረቤት ነኝ ብለሃልና ለምንድን ነው እንደዚህ ያደረጋችሁት? ላይ አልጠየቃቸውም? አልጠየኳቸውም። ለምን? ያው እንግዲህ ያው ብሩን ሰጥተውኛል። ብሩን ሲሰጡ እንዳትናገር ለማንም አላየህም? አልሰማሁም። ግን በቃ እኔ አሁን ህሊና ላይ ስላልፈቀደው ነው። በህሊና ትመላለሳለች። ምንድን ነው እንደ እሷ ልጅ አለችኝ፣ የእሷ እድሜ የምታክል እሷን ሳያት ያቺ የሞተችዋ ልጅ ትዝ የምትለኝ ልጄን ሳያት እንደው የ18 ዓመት ልጅ እንደመሆኗ እዛ ሰፈር ውስጥ ስለሷ የተለያዩ ነገሮችን ሰምተህ ታውቃለህ ወይ? እንደዚህ ናት የከሌ ልጅ እንደዚህ ነው ወይ ደግሞ የሚጣሉበት የማይግባቡበት አይነት ነገሮችን እንደው ከሰፈር ወሬ ሰምተህ ታውቃለህ? አልሰማም። ልጅቷ ጨዋ ነች። እኔ በጨዋነቷ ነው የማውቃት። እንግዲህ እኔ ሌላ ነገር ስታደርግ አይቼም አላውቅም። በቃ በሰላም ወጥታ በሰላም የምትገባ ነች። እንግዲህ ጥሩ ባህሪ ነው የማይባት። በዕለቱ መቼም ሰው ለሀዘን እነሱ ቤት ይኖራል፣ አካባቢው ላይ ይኖራል። የአስከሬን ምርመራ እንዲህ የተለያዩ ነገሮች ታመመችም ተብላ ከሆነ የሞተችው እንደዚህ አይነት ነገሮች አልተደረጉም ወይ? አልተደረጉም። በቃ ተቀበረች። ምንም ዝም ነው የተባለው። ዝም ነው የተባለው። በቃ አሁን እንዳልኩ እኔ ራሴ ነኝ በቃ ሊና ሊያርፍ አልቻለም። ለማን ይሄን የምነግረው ብዬ ነው እንግዲህ። ሌሎች እህትና ወንድሞች የሏትም? የሏትም። ማለት አንተ ገንዘቡንም ተቀበል፣ ግን ዝም በል ብቻ ስለተባልክ ዝም ማለት የለብህም። አዎ ልክ ነህ። አሁንም እኮ ነው ነገርኩህ። ራሴ ነኝ እኮ ራሴ ነኝ። ህሊናዬ አሁን ማንም እኮ አያውቅም። እናንተን ጥቆማ ሰጥ እኔ ራሴ መጥቼ ነው እንግዲህ ሊያርፍ አልቻለም ህሊናዬ እንቅልፍ አጣው በሚል ነው እንግዲህ ወደዚህ እናንተ ጋር የመጣሁት ነው። ትንሽ ግራ የሚያጋባ ነገር ነው። አሁን ለምንድን ነው ይሄንን ማጋለጥ የፈለግከው? የተለየ ማለት ያው ነግረኸኛል። አንደኛ በህልሜ ትመጣለች አልከኝ፣ ሁለተኛ ልጄን ሳያት ልነግጣለሁ አልከኝና ከዛ በዘለለስ ይሄን ነገር አንስተህ አይ በቃ መብቃት አለበት። አዎ ከዚህ በኋላ እኔ እንደዚህ አይነት ነገር ቢመጣ አላደርጉም። በቃ ለእኔ ትምህርት ነው። አንድነት ጥያቄዎች አሉ። ከባድ ነው። አይ ቲንክ ልጅቷ ልሞት አካባቢ ወይም ገነዝ ልትባል አካባቢ ለመጨረሻ ጊዜ የት ነው ያያት? እኔ ከትምህርት ቤት ነው ስትገባ ያያት። ለመጨረሻ ጊዜ ከትምህርት ቤት ወደ ቤት ስትገባ ነው ያያት። ስንት ጊዜ ሆነዋል ከሞተች? 6 ወር። ከዚህ በፊት ልጄን አመማት ቢኮዝ ጎረቤት ኮንክ እናትና አባቷ ለእናትየው ነው አባትየው ነው ቅርብ የሆንከው ይበልጥ? እኔ ለአባትየው ነው። ኦኬ። እና ድንገት ከአባትየው ጋር ፕሮግራም ሲኖር ሊሆን ይችላል እንደ ጎረቤት የምታወራቸው ኬዞች ይኖራሉ እና እነዛን ኬዞች ስትነጋገሩ ልጅ አመማት ሆስፒታል አስገባናት ምናምን ለሞት የሚያዳርግ ህመም ምናምን የምታውቀው ነገር አለ? ምንም የለም። ዞሮ እኮ ምንም እዚህ ጋር የጥይቱ ጉዳይ ስላለ ምንም እንትን ጥያቄ ውስጥ አይገባም። ይሄ አሟታል ታማ ሞተች በመድኃኒት ሞተች ሊባል ይችላል። ግን አሟታል ተብሎ ለሰው ተነገረ። ልጅቷ የሞተችው ግን በጥይት ተገላ። ማን ነው የገደላት? አባቷ፣ እናቷ ወይስ ሌላ ሰው? ያንማ መቼ አወኩ እኔ? እንዴት አውቃለሁ?
እኔ እኮ ምልክቱን ነው አየሁ ያልኩ። እንዴት ነበር አንተ ወደ እነሱ ቤት ተጠርተህ ሄድከው? ማን ነበር እና ብሎ? የሰፈር ሰዎች ናቸው፣ ጎረቤት ናቸው። አሁን እንዳልኩ ብዙዎች አይደፍሩም እንደዚህ አሁን ሬሳ ለመገነዝ። እኔ ትንሽ ድፍረቱ አለኝ። እኔን ነው የሚፈልጉኝ። ብዙ ሰው አይነካም። ለዛ ነው እኔን ነው የሚፈልጉኝ። በጣም ከባድ ነገር ነው እንጂ ከገነዝካት በኋላ 6 ወር ሙሉ ስትቀመጥ ለምን ወደ ህግ ስለማመልከት አልፈለግም? አዎ ያውንም እኮ ለህግም ሳይሆን እናንተ እንደው እንደዚህ የሚያጋልጥልኝ እኔ ድፍረቱን ፈራለሁ። እስካሁን ለምን አልተናገርክም? ምግብ ቦታ ልጠይቅ ይችላል። አሁንም እኮ በህግ እጠየቃለሁ ነው ያልኩት። ምንም ጥርጥር የለውም። ይሄ ምንድነው እናንተ ነግራችሁልኝ አንተን የሚያስጠይቅ ነገር ምንድነው? ወንጀል ነው። ያየኸውን ነገር በጥይት እንደተገደለች እያወቅ ገንዘብ መቀበል ወንጀል ነው። እውነት ነው የምነግርህ። ከዛ በላይ ደግሞ የልጅቱንም ነፍስ እንደዛ እያየህ እንደዚህ መሸፈን ትልቅ ወንጀል ነው። እውነት ነው የምነግርህ። ወንጀል መሆኑ እኮ አመንኩ እኮ። አሁን ግን በቃ አሁን እኔ የሚነግርልኝ ሚዲያ ፈልጌ ነው። እኔ አሁን ነግራችሁልኝ እኔ በህግ የምጠየቅኩን አሁንም እጠየቃለሁ ነው። እኔ በቃ ህሊናዬ እንዲያርፍ ነው አሁን ይሄን ማጋለጥ የፈለግኩት። እንደው ብቸኛ ልጃቸውን እንደዚህ ሊያደርጉ የቻሉበትን ምክንያት ምን ሊሆን ይችላል ትገምታለህ? አይ እኔ ምንም ብዬ አልገምትም። ሰላም ናቸው ቤት ውስጥ። እኔ በሰላምነታቸው ነው የማውቀው። ጭቅጭቅ የለም፣ ምንም የለም። እንግዲህ አላውቅም። አንድ ቀን ጸብ የለም ቤት ውስጥ። ከባድ ነው በጣም። አሁንም ትዳር ላይ ናቸው? ትዳር ላይ ናቸው። ለቅሶ ታይም ላይ ሰልስት ምናምን ካለፈ በኋላ እንዴት ነበር ሀዘናቸው? እውነት የልጅ ሀዘን ነው? ተሰብሯል ወይስ? የልጅ ሀዘን የላቸውም ምንም። በቃ እንዴት አልተቀመጡም። በቃ ድንኳን ፈረሰ፣ አልተቀመጡም። በቃ ሁለቱም ወደ ስራ ነው የሄዱት፣ ስራቸውን የጀመሩት። ቤትም አልተቀመጡም። ከባድ ነው። ዘመድ አዝማድ የለም? የባል ሚስት የለም? ሲመጡ ልጅቷ ማለት እቺ ልጅ ተወልዳ ስታድግ እዛው አንድ ሰፈር ውስጥ ነበራችሁ ወይስ የምትተዋወቁት በቅርቡ ነው? ስለነዚህ ሰዎች እስኪ አንዳንድ ነገር ንገረኝ። ምክንያቱም የግል ልጃቸው ትሁን አትሁን ምንም የምናውቀው ነገር ስለሌለ ማለት ነው። እና ስለዚህ ምን የምታውቀው ነገር አለ? አዎ እዛው ተወልዳ እዛ አደገች ነች። አብራችሁ ልጅቷም ስትወለድ አብራችሁ ጎረቤት ነበራችሁ? አዎ አብረን ነበር። ለዛም ነው እኮ እኔ ጸጥተኛ ያልኩ ያደረኩት ነገር እኔ ጭንቅላቴ ነክቶታል ያልኩ ለዛም ነው። ያ ትንሽ ግራ የሚያጋባ ነገር ነው ማለት ህፃን ልጃቸውን የ18 ዓመት ልጃቸውን እስከ መግደል የሚያበቃ ምን ቢኖር ነው? እንግዲህ በውስጣቸው ያለውን ያላቅም። አንተ ራስህ እንደዚህ ነው ብለህስ በሰዓቱ አልጠየቅም? አልጠየቅኩም። ለምን? ምን ሰላም ናቸዋ ምን ብለህ ትጠይቃለህ? አይደለም ስትገንዝ ምንድነው ይሄ ነገር ብለህ እንደው ለመጠየቅ አልሞከርክም? አልጠየቅኩም። ብር ሰጥተው በማስረጃስ? አሁን እኮ ቅድም ነገርኩህ። ገና ስትገባ ነው ብር የሰጡህ ወይስ ጨርሰህ ስትወጣ ለማንም እንዳትናገር ተብለህ? ብር መጀመሪያ የሰጡኝ ብር። ምን ያክል ተሰጡ? አይ ብዙም አይደለም እኮ ንገረኝ። አንድ 10,000 ብር ነው። ጭራሽ ታዲያ ለ10,000 ብር ነው ይሄን ሁሉ ነገር? ምን ታደርገዋለህ ሳይሆን እንደው ትልቅ ብር እንኳን ቢሆን ልጠቀምበት ነው እንደዚህ ምናምን ትላለህ። አላውቅም በእርግጥ ስለሙያው የ1,000 ብር ሊሆን ይችላል፣ 9,000 ብር ቦነስ አለው ማለት ነው። ግን ደግሞ ለ10,000 ብር ተብሎ እንዴት እንደዚህ ዝም ይባላል? አሁን እኮ እኔ ቅድም ነገርኩ። እኔ አሁን በጣም ተጸጽቻለሁ። ህግም የሚፈልግ ከሆነ ትክክል ነኝ፣ ወንጀለኛ ነኝ። እኔ መጠየቅ ነበረብኝ እንዳልከኝ መጠየቅ ነበረብኝ። አለመጠየቄ ስህተት ነው፣ ያስጠይቀኛል። አለማወቅ ከወንጀል ከተጠያቂነት አያድንም። ስለዚህ አሁን እናንተ ነግራችሁልኝ ህግ የሚያስጠይቀኝ ከሆነ በእናንተ እጅ ነው ያለሁት። ይሄ ምንም ጥርጥር የለውም። የተቀበልከው እኮ ጉቦ ነው። እንዴት ነው ልጅቷ ከሌሎች ጓደኞቿ ጋር የመጫወት አይነት አባዜ? ጨዋ ነች ልጅቷ ማለት ሂዳ ስትጫወት አይተሃት ታውቃለህ? ያጫወታታ ላይ አጫወቷትም? ቤት ብዙ ጊዜ አልገባም። ሰፈር ግን ያው ከልጆች ጋር ትጫወታለች። ሰፈር ነው ትጫወታለች። አይ ቲንክ ይቅርታሉ የልጅ ጓደኛ ናት ብለኸኛልና
ከልጅ ጋር ያወራቸው ወሬዎች ካለሽ ድንገት ልጅ እኩያዋ ናት። አንዳንድ ሰው ለእኩያው የሚያወራው ነገር ለእናት ለአባቱ የሚያወራው ነገር ለጎረቤት ለጓደኛው የምናወራው ነገር ይለያያልና እሷ ካረፈች በኋላ የልጅ እኩያ ናት። ወደ ልጅ የማሆን 18 ዓመት ልጅ ናት ማለት ነውና ልሞት አካባቢ ላይ ለልጅ ለየት ያለ ነገር ሲጮቱ እንደ ጎረቤት ሲለብሱ ትምህርት ሲሄዱ ያወራቻት ነገር ፋዘር ማዘር እንደዚህ ያደረጉኝ ቤት ምናምን ብላ ለልጅ ድንገት ያወራችሁ ነገር ካለ ሟች ማለት ነው። አይ በሰዓቷ ምንም ያወራቻት ነገር የለም። ምንም ያወራቻት ነገር የለም። ልጅን ጠይቃታል እንደዚህ ብለህ? አዎ ምንም አልረጨኝም። ምን ያህል ትምህርት እንደው ምናልባት ከፍቅረኝነት ከምናምን ከጓደኝነት እንደዚህ አይነት ነገሮች ሰምተህ የሆነው ከዚህ በፊት ሰምተህ ታውቃለህ? ልጅቷ አየላት የለም። ስለዚህ በዛ ሰዓት እንደው እንደ ማስረጃ ያስከው ወይ በድንጋጤ ያነሳው ፎቶ ወይ የሆነ ነገር ማስረጃ የለም? አነሳው ማለትማ ያው እነሱም ይጠረጥሩኛል ሰዎቹ ነገር ያለው ብር ሰጥተውኛል ብያለሁ። ከቀረጽኩኝ ልታሳይብን ይሉኛል። ያው ማለት ተደብቀህም ቢሆን እንጂ አልቀረጽኩም። ድንጋጤ ላይ አንተም ያለው የልጄ ጓደኛሽ ብያለሁ እንግዲህ። ስለዚህ ምንድነው የምናደርገው ወንድማችን? ይህን ጥቆማ ሰምተናል። አሁን ላይ እጃቸውን እንዲሰጡ መጠየቅ ብቻ ነው ያለብህ አንተ። ድብቅ ካሜራ ትይዛለህ፣ እጃቸውን ስጡ እኔም ቢሆን እጄ ልሰጥ ነው ብለህ እያንዳንዱ ነገር ወይ እጃቸውን ስጡ ወይ እጄ ልሰጥ ነው ብለህ ቤታቸው ሄደህ አንዳንድ ማስረጃዎችን ይዘህልን ትመጣለህ። የሰማነው ነገር በእውነቱ በጣም አስደንጋጭ ነው። ቶሎም የመጣ ነው እዚህ ጋር ለዛ ነው። በዋነኝነት ግን ለምን ልጃቸው የሞተችበትን ምክንያት ሊናገሩ አልፈልጉም። በጣም ብዙ ሰው አሟት እንደሆነ ነው የሚያውቀው አይደል? አሟታል እየተባለ ነው ልጅ እንግዲህ ሞታ የተገኘችው ማለት ነው። ስለዚህ ለምንድን ነው በእንደዚህ አይነት ህይወት መንገድ ውስጥ ያለፈችው የሚለውን ደግሞ አጣርተን ተመልሰን የምንመጣ ይሆናል። እንግዲህ ለሰጣኝ ጥቆማ በጣም አመሰግናለሁ ወንድሜ። አስቸኳይ ነገር ካለ አስፈላጊ ነገር ካለ አንተ የምትከሰስበት ወይ ካለ ምንም ወደኋላ አይባልም፣ ትከሰሳለህ። ገብቶሃል? ይህንን ማድረግ ያስፈልጋል ማለት ነው። ተጨማሪ ጥያቄዎች ካሉ እድል ልስጥህ አለናል። አይ ነው ኦልሬዲ በቃ እንዳልከው ነው። ድብቅ ካሜራውን ይዞ ካሜራ አዘጋጅለትና ያው ቅርብም ስለሆነ እኛ እዚሁ ነው የምንጠብቅ ቤት ውስጥ እያንዳንዱ ነገር ቀርጸህ ለማምጣት ሞክር ማለት ነው። ውድ ተመልካቾች በዚህ ወይ ይሄንን እናደርጋለን ማለት ነው። እሺ ቀጥል። ድንገት ግን ለመጨረሻ ያክል ይሄ ነገር ከተፈጠረ በኋላ እነዚህ 6 ወራቶች ውስጥ እንዳለ ዝም ብለሃል እና ከዛ በኋላ የሟች እናትና አባት ምን አይነት ሪስፔክት ነው ለአንተ ያላቸው? ኦልሬዲ 10,000 ብር ሰጥተዋል እና ወንጀሉ እንደተፈጸመም ስላየህ ይፈራሉ፣ ያጋልጥብናል ብለው አሰብኩና ምን ይሉሃል? እንክብካቤ ያወራዋል? ያን ነገር እንደረሳው ነው ምናምን ብለው ያውቃሉ? አይ ይንከባከቡኛል። በጣም ይንከባከቡ። ስለ ለቅሶ ስለዚህ ስለ ሞቷ ምናምን ያነሱላል? ምንድነው የሚሉ? ያው በሀዘን ነው ያዝናሉ፣ ይጠሩኛል፣ ቡና ጠጣ ይሉኛል። በቃ ከኔ ርቀው አያውቁም። በቃ ይጠሩኛል። ስለዚህ እያንዳንዱ ነገር ደግሞ በካሜራ እንየውና ወንድማችን አቶ ሰለሞን ለሰጠን ጥቆማ እጅግ ከልባችን እናመሰግናለን። ቢረፍድም ቢሆን እውነቱን ለማውጣት መሞከረ በጣም ጥሩ ነገር ነው። ግን ያው ያሉት ነገሮች አይተን ደግሞ ተመልሰን እንመጣለን። እስከ ፕሮግራም ፍጻሜ አብራችን ቆዩ። ሰላም ነው? ዛሬ ትንሽ እንዴት ነው እረፍት ያጣብን ነገር አለ እና እንዴት ነው? ሰላም ነው? ጠፋ አንደው ሁሉ ሰላም አለን። ካስሽ ዛሬ ትሄጂ አለች ካሰች አለች። እንዴት ነው አለን? ያ ወይ እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው አለን። ሰላም ነው? ዛሬ ብቅ አልኩ እንግዲህ። ሰላም ነው? አለን አለን። እንዴት ነህ? አለን። ማማ ደህና ናት? ሁሉ ሰላም ደህና ነች። ምን ነው ፊት ልክ አይደለም? እኔ በቃ አንደኛ ሊነዳ ያልፋቸው
በልጅቷ ነገር እኔ ገና እያረፈ ስለሆነ ወይ እናንተ እጃችሁ ውስጥ ወይ እኔ እጄ ልስጥ ወይ እናንተ እጃችሁ ውስጥ ወይ እጄ ልስጥ በቃ ማለት የምን ጉዳይ ነው? ያ የልጃችሁን ጉዳይ ነው። ምንድነው የልጃችሁ ጉዳይ ነው? አይ እኔ ስገንዛት ያየሁት ነገር ሌላ ነገር ነው እና ምን ነው የምትለው? የጥይት ምልክት አይቻለሁ። ያ ነገር ደግሞ እንዲረፍ ሊሰጠኝ አልቻለም። ወይ እናንተ እጃችሁ ስጡ ወይ እኔ እጄ ልስጥ። ያማል እንዴ አንተ ምንድነው የምታወራው? ብርን ቅርጥፍ አድርገህ ከበላ በኋላ ምን ይሁን ነው? ብርነቱ ሳይሆን በቃ እኔ ልጄን ሳያት የእናንተ ልጅ እየመጣችብኝ ነው። ስለዚህ እኔ ወይ እናንተ እጃችሁ ስጡ ወይ እኔ እጄን እሰጣለሁ። ልጅነቱ የኛው ሆኖ እያለ እኛ ምንም ነገር ሳይሰማን አንተ እንዴት እንደዚህ ሊሰማ? እኔ ተሰማኛ በቃ እናንተ ነው ምን ይሰማችኋል? እኔ ያደረኩት ነገር ተሰማኝ። እኔ ብር ይጨምር ነው የምትለው ወይስ ምንድን ነው የምትለው? የምን ብር አልፈልግም። ብርን አጣጥመህ ከበላ በኋላ ምን ይሁን ነው? እኔ ብር አልፈልግም። በአሁኑ ሰዓት በቃ የልጅቷ እንትን ይውጣላት በቃ። አሳልፌ ልስጣችሁ እያልከን ነው? አሳልፌ ልስጥ አይደለም በቃ ወይ እናንተ እጃችሁ ስጡ ወይ እኔ ልጄ ልስጥ። እኔ ባደረኩት ነገር ተጸጽቻለሁ። አንተ ልጅ ልጅቷን የገደልካት? እኔ አልገዳላልኩም። እኛ ወላጅ ያለን ልጅቷን ሳያት እኔ የጥይት ምልክት አይቻለሁ። ያን ነገር ደግሞ ብር ሰጣችሁኝ እኔ አላጋለጥኩኝም። እናንተ ታዲያ አጣጥመህ ከበላ በኋላ ምን ይሁን ነው የምትለው? እናንተ እኮ መታችኋት አላልኩም። እኔ ያየሁት ነገር ህሊናን እንዲያርፍ አልቻለም። ልጅቷ ታማ ለሚሞተችው ምን አገባ እሱ? አንተ የሚያገባ ነገር አለ ስለሱ? አንተንም ልጅንም ወደኋላ አይደለም እኔ ለልጅም ያልተመለስኩ አንተንም ልጅንም ወደኋላ አይደለም። እሱ ስለሚመለከት ነገር አውራ ይሁን ስነስርዓት ነው። እሱ ለህግ ይዳኘናል። ህግ ይዳኘናል። እሱ ችግር ለልጅም እናንተም ማንመለስ ተነስቶ አሁን ከዚህ እወጣለሁ እወጣለሁ ችግር የለውም። ሁለተኛ አይደለም አሁን እኔ የምላችሁ አሁን ለእኔ ስትሉ ማለት ነው። ተነስቷል። አንዴ ለእኔ ስትሉ በቃ እኔ ልጄን ላሳድግበት ወይ እናንተ እጃችሁ ወይ እጄ ልስጥ እወጣለሁ ችግር የለውም እወጣለሁ። እጄን ሰጥና ደግሞ አንተንም ልጅህንም ነው ለሁለታችሁ ማንመለስ ተነስቷል። እሺ ተመለስ ድርሽ እንዳትመጣኝ እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን ያው ማጣራቶችን አድርገናል። እዛው ሰፈር ውስጥ ነው የምንገኘው ማለት ነው። አንዳንድ ነገሮችን ለማጠያየቅ ሞክረን ነበረ። አሁን ያገኘናቸው መልሶች አሉ። በዋነኝነት እንግዲህ ነገሩ ተደርጓል፣ ተፈጽሟል። ግን ደግሞ ይሄ ነገር ለምን እንዳደረጉት እውነትም ከሆነ እኔ በእርግጥ ሳላጣራ እንደዚህ አላወራም። እውነት ከሆነ ለምን እንዳደረጉት፣ ውሸት ደግሞ ከሆነ እንግዲህ አይተን እያንዳንዱን ነገር ያው ተመልሰን እንመጣ ነው የሚሆነው። ሰውየውንም አባረውታል። እኛ ደግሞ እስቲ ያው እንደ ክሩ እዚህ ተሰባስበን ያለ ነውና ገብተን እያንዳንዱ ጥያቄ እንጠይቃለን። አብራችሁን ቆዩ፣ ተከታተሉን። ክሮች እዚህ ቆዩ አይደል? እንጠው ችግር የለውም። እዚህ ጋር ነው። ግን ፈቃደኛ ሆኖም እርግጠኛ ነኝ የምነግርህ ይሄኛው ቤት መሰለኝ። ይሄኛው ቤቶች ሰላም ነው። እንዴት ነህ? አለን እኔ ልዑል እባላለሁ። እንዴት ነህ? ሰላም ነው። እንዴት ነሽ? ሰላም ነው። እኔ ልዑል እባላለሁ። ያው እዚሁ ሰፈር ውስጥ ካሜራው እንዴ ምንድነው? የወጣቶች መረዳጃ ማህበር አለ። ማስክ አድርገህ ምናምን ምንድነው? እና ደግሞ ወጣት ብሌን ያው እንዳረፈች እናውቃለንና የዚህ የሰፈሩ ወጣት መረዳጃ ማህበር ከውጭ ሀገርም ካሜራውን አጥፎ እስኪ ምንድነው እንዴ አልገባኝ። ችግር የለውም። ካሜራው የኛ መረዳጃ ማህበራችን የሚይዘው ፎቶና ቪዲዮ ነው እና በወጣት ብሌን ሞት የተሰማንን ጥልቅ ሐዘን ለመግለጽና እንዳው ለእናንተ ማጽናኛ ነገር ስለሰበሰብን ውጭ ሀገርም ያሉ አብሮ አደጎች እኛም እዚህ ያለ ነው ተሰባስበንና ለዛ ነው የመጣ ነው። ባከኛ ብሶታችንን አሁንም አትቀስቀስብን። እኛ በአሁን ሰዓት ሐዘናችን እንኳን አልጨረስንም። ገባኝ ከናቴ። ታዲያ እኛ እኮ አሁን እኛ አብሮ አደጎቿ ነን። ምናልባት ላታውቁኝ ትችላላችሁ እንጂ እሷን አውቃታለሁ በደንብ በሚገባ። እውነት ታዲያ ስጦታ ነው ምን ይዛችሁ መጣችሁት ነው? ምን ስጦታ ሳይሆን ያው ለእናንተ ድጋፍ የሚደረጉ ነገሮች ይኖራሉ። በእርግጥም ግን ማህበሩ ትልቅ ማህበር ስለሆነ እኔ ደግሞ የማህበሩ አንዱ አካል ስለሆንኩኝ እንደዚህ የተገኙትን ፈንዶች የሰፈር የወጣት መረዳጃ ነው። እውነት እንደዛ ልታደርጉ ነው? አዎ የተለየ ነገር የለም።
እንዳልኩሽ ነው። እኛ እናንተን ለማጽናናት ነው እዚህ የመጣነው። ነገ ሰላም ለዚህ ያው ይቅርታ ያው የተሸፋፈንኩት ደግሞ ጉንፋን ብዙ ነገርም ስላለ ሰውንም ላለማስያዝ ነው። ክረምትም እንደመሆኑ ሰውም ያጋልጣል ለጉንፋን ወረርሽኝ ነው። ለዛ ነውና በመጀመሪያ ለሟቿ ለወጣቷም ለህፃኗም ለብሌን በጣም አዝናለሁ። በጣም ለሆነው ነገር ማለት ነው። በቃ ወይኔ ልጅ አስተውልኝ ይገባኛል። እግዚአብሔር እናንተን የሚያዝናችሁ ማለት ፈልጋለሁና ሁላችንም ሟቾች ነን። ሁላችንም በሞታችን አይቀርም እና ያው እንዳልኳችሁ ነው። ስንመጣ እንደው ለእናንተ ትንሽ ነገርም ለማገዝ ነው። ያው በመጥፎም በጥሩም ጊዜ መተጋገዝ የኛ የሀበሾቹ ልምድ ነው። እንግዲህ ይሄ ሲወርድ ሲወረድ የመጣ ባህላችንም ነውና እንዴት ነው አሁን ያላችሁበት ሁኔታ? ካረፈች በኋላ በተረጋጋ ሁኔታ እስኪ ያው ይሄንን ቪዲዮም ያው የዚሁ መረዳጃ ማህበር አባላት ታዩታላችሁ ማለት ነው። ይሄ ማህበር ደግሞ ተቋቁሞ ሰፊ ሆኖ ሞር ሌሎችንም ስራዎችን ለመስራት ወጣቶችም እንዲታገዙ ስራ እንዲሰሩ እንደዚህ አይነት ነገሮችን እያሰብን ነው ያለነው። በዛ ምክንያት እስኪ ተያያዥ ነገሮችን እስኪ ንገሩ። ድንገት ከባድ ጊዜ ነበር ያዘኑ ጊዜ ማስታወስም አልፈልግም። እንደው በጣም ከባድ ጊዜ ነው ያለፈው። አዝነናል በእውነት ከምር የእውነት ምንድን አሟት ነበረ ልጅቱ? በህመም ነው ወይስ አጋጣሚ ነው? ባደጋ ነው? እስቲ እንደው አንዳንድ ነገሮችን በእርግጥ ያው ሰምተናል ህመም እንደሆነ፣ ግን ሞር ከእናንተ ደግሞ ከእናትም ከአባትም አንደበት ማዳመጡን በሚለው ነው። አዎ ብዙም ሳይሆን ትንሽ አመም አርጓት ነበረ። ያው ህክምና ለምን አልወሰዳችኋት ወይስ ወስዳችኋት ነበረ? እጃችን ላይ ነው ያረፈችው። አመመኛ ልጅ ከውጭ መጣች። እጃችን ላይ ነው ያረፈችው። ወዲያ ብቸኛ ልጃችሁ ናት? ብቸኛ ልጃችን ናት። በጣም ያሳዝናል። በጣም ከባድ ነው። አንድ ልጅ ማጣት ከባድ ነው። በጣም ከባድ ነው። ኦልሞስት ወደ 6 ወር ጊዜ ሆኗል ካረፈችው እና ያ እንደው ማለት ግራ የሚያጋባ ነገር ነው። ያሳዝናል ማለት ለምንድን ነው ሌሎች ልጆችን ያልወለዳችሁት? ተጨማሪ ልጆች የሏችሁም? እሷን በስነ ስርዓት ያው ብቸኛ ናት ተብሎ ሰምቻለሁ። ብቸኛ ልጅ ነች። እሷን በደንብ ማሳደግ ነው ስለፈለግን ነው። ኑሮም የታወቀ ነው። ስለዚህ እቺ ልጅ ማቀማጥለን እናሳድግ ብለን ነው እንጂ መውለድ አቅቶን አይደለም። ከዚህ በኋላ ይደርሳል። ሳያችሁ ደግሞ ወጣት ናችሁ ገና ይደርሳል። ኦልሞስት የ18 ዓመት ልጅ ከነበረች እናንተ በትዳር ምን ያክል ጊዜ ቢሆናችሁ ነው? አንድ 26 ዓመት ነው። ከልጅነት ነው ትውውቃችሁ? በልጅነት ነው። ኦኬ። ጠቅላላ የትዳሩንም የጓደኝነቱንም የአብሮ አደጉም ጊዜ ነው ትውውቅ ነው 26 ዓመቱ ማለት ነው። በጣም ደስ ይላል። አብሮ አደጉም ስለሆነ አይዞሽ ተረጋጊ። እንወልዳለን ሌላ ልጅ እና እንዴት ነው ማለት እጃችን ላይ ነው ያረፈችው ብላችኋልና ህመሙ ምንድን ነው? ለምን ማለት አስመርምራችኋታል? ሆስፒታል ዳችሁ ምንድን ተባለ ውጤቱ? አስከሬን ምርመራ አላስመረመረም። ለምን ካረፈች በኋላ ምን ነው የምናስመረምረው? ያው ማለት በምን ሁኔታ እንደሞተች ምንድን ነው? እጇ ተቅማጥ ነው ወይስ ደግሞ የሆነ ነገር ሆኖ? ራሴን ያለችኝ ራሴን ከባድ ራስ ምታት ነው የምትለው ነበር። ከባድ ራስ ምታት ከዛ በፊት ነበረባት? የለባትም፣ ምንም ነገር የለባትም ልጄ። ኧረ ጤነኛ ነበረች ማለት እና ታዲያ እንደዚህ ከሆነ ከባድ ራስ ምታት ቡዳ በልቶብን ነው። ቡዳ ነው ቡዳ በልቶብን ነው። ከባድ ራስ ምታት ነው የምትለው ነበር። የሰውን ሳይነካት አይቀርም ልጄ፣ አንድ ልጄ። ያሳዝናል በእውነት። ኦልሞስት ዘንድሮ ወደ 12ኛ ክፍል ነበረች መሰለኝ ደርሳ 12ኛ ክፍል። እግዚአብሔር ይስጣችሁ።
ይሄን አስባችሁ እኛ ለመጠየቅ እዚህ ድረስ መምጣታችሁ ራሱ እግዚአብሔር ትልቅ ነገር ነው። በጣም ነው የምናመሰግነው። የኛ ሀዘናችሁ ነው ብላችሁ እዚህ ድረስ መጣችሁ። አላስብንም በእውነት። እንዴት ነው ጎረቤትስ ሲያስተዛዝኗቸው የነበሩት ነገሮች ምን አይነት ነበሩ? ጎረቤት ሁሉ አዝኗል። ድንገት ስለሆነ የሚያሳዝን ታሪክ ነው። ሁሉም ሰፈር ነው ያዘነው በልጅቷ ሞት። ልጅቷ ከሌላ ሰው ጋር ግንኙነቷ ምን አይነት ነበረ? ታዛዥ ናት፣ ትሁት ናት፣ ልጄ ጎበዝ ተማሪ ናት፣ ሰው አክባሪ ነች። በቃ ሰፈር ውስጥ ጥሩ ሰው አይበረክትም። እና ይሄ ሁሉ ነገር እያለ ማለት ያው ልጃችሁን በዚህ ልክ የምትወዷት ከሆነ መቼስ ሀዘኑም እንዲላቀቃችሁ ያው በዋነኝነት ከባድ ነገር ነው እንደዚህ አይነት ነገር ይገባኛል። ግን ደግሞ ሀዘኑም እንዲላቀቃችሁ ለምንድን ነው ቀድማችሁ ወደ ጣቢያ ወይ ደግሞ ማለት ጣቢያም ሳይሆን በቃ ድንገተኛ ሞት ሲሞት የሰው ልጅ እንግዲህ እኔ እስከማውቀው ድረስ ትልቅ ሰውም ሲሞት ምክንያቱ ባይታወቅ እንኳን ወዲያው የሞተበት የአስከሬን ምርመራዎች ይደረጋሉ። ቡዳ ነው ያላችሁኝ። ከዚህ በፊት ቡዳ ተበልታ ታውቃለች? አሟት ነበር ወይ በቡዳ ወይስ ራሴን የምትልበት ኮንዲሽን ምናልባት ከጭንቅላት ካንሰር፣ ከጭንቅላት እጢ የተለያዩ አይነት ነገሮች አሉና ከዚህ ጋር ያደረጋችሁት ምርመራ ነበር ወይ? እኛ ማናውቀው በሽታ ሊኖርባት ይችላል። እሷም ሳታውቀው በውስጧ ጨርሷት ድንገት ነው። በቃ ከባድ ራስ ምታት ነው የምትለኝ ነበር እኮ። ከባድ ራስ ምታት ታዲያ ለሞት ይዳረጋል እንዲህ ዝም ብሎ ደርሶ? አዎ። ለምን የልጃችሁን የሞት እንትን ለማወቅ አልፈለጋችሁም? ምን አለ መሰለ ሞተች፣ ሆስፒታል ደግሞ ከወሰደ ስንት የሚወራ ነገር አለ አይደል እንዴ? ሆስፒታል ከሄደች አይኗንም ስንት ነገር ጎልጉሎ የሚያወጡት ነገር ይኖራል ብለን እንግዲህ በቃ አይኗና ኩላሊቷ ሊሰረቅ ይችላል ብላችሁ ደንግጣችሁ እኔ ደግሞ ምናልባት የሰማሁት እዚሁ በሰው ነው የተገደለች አይነት ነገርን ሰምቼ ነበር። ምን በሰው ምንድን ነው የሚለው? ምን ማለት ነው በሰው? ያ አንተ የመጣው እዚህ ለምንድን ነው? ከየት ነው የሰማው? ምን አይነት ወሬ ነው? አይደለም ለምንድን ነው የመጣው እዚህ? እሱ መጀመሪያ እያታለልከን ነው እንዳለው? ለምን አታላችኋል? አይ ለምንድን ነው የመጣው እዚህ? ልጅቷ ምን ሆና ነው የሞተችው? አሟታል ነው እኮ አይደል እንዴ? ምንድን ነው የሚለው ሰው? ያማል እንዴ? አስወጣልኝ በእናትህ፣ እኔ አስወጣልኝ በቃ። አታለን ገብተህ ነው እንዴ? ምንድን ነው እንደ ሀገር ነይ ቁጭ በይ፣ ነይ የትም አትሂጂ፣ ነይ ቁጭ በይ፣ ቁጭ በይ። እንዴ ይኸውልሽ ሰው እያናገረሽ ነው አይደል? እያወራሁ ነው። ለምንድን ነው የመጣው እዚህ? ለምን ተነስተሽ ገባሽ? የመጣው ይሄን ጥያቄ ስጠይቅሽ ለምን ተነስተሽ ገባሽ? የምትጠይቀኝ ጥያቄ ትክክል ሀዘን ጫረብሽ? አዎ አዎ። ያዘንሽ ግን አትመስይም። ይቅርታ አድርጊልኝ። የእናት አንጀት ለራሱ ከመጣው ጀምሮ ምንድን ነው መጀመሪያ? ማንስ ነው? ምን አይነት ጥያቄ ነው? ምንድን ነው የምትወሩ? በሀገራችን ባህል ገና ሲገንዝ ቢበዛ 2000 ብር ወይ 3000 ብር ይሰጣል። እሱንም ያ ሰው ምናልባት ለገንዘብ ካለው ነገር ማለት ነው ገብቷል። ከዛ ውጪ እናንተ 10000 ብር ለገና የከፈላችሁበት ሚስጥር ምንድን ነው? እናቺ ቀጥይ እንጂ ተናገሪ። እኔ እነግራቸዋለሁ። ቴሌግራም ነው ይበኔ ተናገሪ እንጂ እያዳመጥኩሽ ነው። እየሰማኝ ነው። በስነ ስርዓት ልጃችን ስለገነዘልን ቀድሞ ስለደረሰልን ይሄ ሰው በጣም ለኛ መልካም ሰው ነው። እሺ ስለዚህ እንኳን 10000 ብር አይደለም ምንም ብናረግለት ለዚህ ሰው ምን ያስጨንቃል? ሲጀመር እንዴት አወቅ አንተ? እንዴት ምን አውቃለሁ? አንተ ነገር አትለው ምን ይለጉምሃል? ለምን እንደሚለኝ ምን ይበለኝ? እየሰማኝ ከምን ተነስተህ ነው አንተ? እንደዚህ ልጅቷ አንደኛው ነገር ለሕክምና አልደረሰችም። ሁለተኛው ነገር ከሞተች በኋላ ማስከሬኗ ለሕክምና አይሄድም። ለምን? አዎ እዚህ ቤት ነው የሞተችው። ለምን? ቤት ነው የሞተችው። ሰው ልጁ ሲታመም ራስ ምታት እንኳን ቢያማት አንድ ነገር ልንገርህ፣ ምንም ነገር እንድታወራ አልፈልግም። እኛንን የሞተብን አይደለ? እኛንን አዘንተን አይደለ? ስለዚህ ምንድን ነው የምታወራው? የባሰ አይምሯችንን እንተናት በለው። እኛ ገና ብዙ መጽናናት የሚገባል ልጅ ሰዎች እና ምንድነው በጎኗ በኩል በጥይት የተመታችው ለምንድን ነው?
ተዋራሪ ጥይት መቷት ነው ጦርነት ውስጥ ገብታ ነበረ። ከምን ተነስተህ ነው አንተ እንደዚህ የምታወራው እንዴ? ምንድነው የሚለው? ይደደብ ማን ነው ይደደብ? አሳልፎ ሰጠን ማለት ነው። ምን ነው የሚያሳልፈው? የት ተገናኝታችሁ ነው? ከማን ጋር? ከማን ነው? ገናሽ ካልከው ሰውዬ ጋር ማለት አየህ። ለምን ተጨነቅሽ አንቺ? መጨነቅ አይደለም ግን ደግሞ መጥቶ ዝቶብን ሄደው ከኛ ተጨማሪ ብር እንደሚፈልግ ተናግሮ ዝቶብን ሄደው። መቼ? ዛሬ። እና ታዲያ ለምን ተጨማሪ ብር አልሰጣችሁት? ለማን? ለገናዡ። ምን ብለን? እኛ እኮ አዘንተኞች ነን። ከመጀመሪያው 10 ሺህ ብር ለምን ሰጣችሁት? እንዲገንዝልን ነው ልጃችን። እኛ የመጀመሪያችን እንደዚህ ነገር እናውቃለን እንዴ? ስለዚህ ለዚህ ያን ሰው ደግሞ ማክበር አለብን። እንኳን ብር አይደለም ምን ነገር። ለምንድን ነው ገንዘብ ጨምሩኝ ያለ ነው እሱ? ለምንድን ነው አላችሁ? እኔም አላውቅም፣ ሚስጥሩ እኔም አላውቅም። ማለት የገነዝኩበት እና ያለ ምንድን ነው ያለ? ያለ በለዛ ይኸውልህ ይሄ እንደዚህ የምትለው ምንድን ነው እያልኩ ምን ነው አሳልፎ አሳልፎ ሰጠን ማለት ነው ያልከኝ? ምን ነው ምንድን ነው የሚለው ሰውዬ? ልጅቷ የሞተችበት ትክክለኛ ነገር ምንድን ነው? አሟት ነው አልነኩም። ህመም ነው አልን አይደል እንዴ? ህመም ነው። እኛ እስከምናውቀው ድረስ ህመም ነው። ከዛ በተለይስ በተለየ ምንም ነገር ምናውቀው ምን አገባ? አንተ የሚያገባው ነው እሱ ሲጀመር አንተ ነው ተሰጧል። የሚያገባው ነገር የለም። ከምን ተነስተህ ነው? ካሜራ ነው ይዘው አስወጣልኝ። በእናትህ ከምን ተነስተህ ነው? አንተ ወንድ ልጅ አይደል እንዴ? አስወጣልኝ እያልኩ ነው ያለሁት። ከምን ተነስተህ ነው? ከምን ሲነሳ አንቺ ስነስርዓት ያዥ። ስነስርዓት አልይዝም። በጣም እንትን እያልከኝ ያለው ነው። በጣም ምን ያስወጭኝ? እስቲ ቤት እሺ፣ ውጣ በቃ ውጣ። ለምን እወጣለሁ? እስኪ መውጣበት አንድ ምክንያት ትገሪ። ሰማኛለህ? አንተ ፖሊስ ጋር መደወል ትችላለህ። ምንድነው አንተ መታወቂያ ለምን አታሳየንም? ለምን አሳያለሁ? ለምን አታሳየንም? ማን ስለሆነ? ለምን ሸጉደን ነው የገባው ቤት ውስጥ? የኔ መታወቂያ ለምን አሳያለሁ? ለምን አታሳየንም? ካላሳየኝ እንደው ማስወጣት መብት አለኝ። ካላሳየኝ ማስወጣት መብት አለኝ። አስወጣኝ። ታዲያ መታወቂያ አሳየኝ። ሞክረውና አስወጣኝ። መታወቂያ አሳየኝ። መታወቂያ አሳየኝ ማለት ምንድነው? እሺ ምን ስወር እንዴ? ምን አይነት ጥያቄ ነው የጠየቀው? አንተ ሰው ቤት መተህ ሰው እንደዚህ ትዘልፋለህ እንዴ? እየዘለፍኩሽ አይደለም። እየዘለፍከኝ ያለው ልጅቷ እኛ አዘንተኞች ነን። ልጅቷ አትበል። እኛ በአሁን ሰዓት ገና ሀዘንተኛ ባትሆኝ ኑሮ በአንድም በሌላ ምክንያት ልጅ ትሞት ሞታለች፣ ነፍሷን ይማረው። እውነት ሀዘንተኛ ባትሆኝ ኑሮ በጥፍ እየጠፈጠፍኩኝ እውነቱን አስወጣሽ ነበር። በጣም ምን አይነት ሰው ነው እዚህ ቤት ያዘ? መታወቂያን አሳየን። ለአንተ ማሳየው መታወቂያ የለም እያልኩ ምን ብለን ነው ስትገባ የገባው? ለአንተ ማሳየው መታወቂያ አሳየን። መታወቂያን ካልሆነ ተነስ እንወጣለን። አስወጣኝ፣ አስወጣኝ፣ ተነስ። ታዲያ አስወጣኝ። ምንድን ነው የሚለው ሰውዬ? እኔ ምን አቀለለ? አንተ አይደል ጎትተህ ይኸው ጠይቀው። ምንድን ነው ፖሊስ ነው እኮ። መታወቂያ ለምን አታሳየን? አንተ እንደዚህ ነው ብለህ አታሳየን? ዝም በል እስኪ። ለአንተ ለምን እንደማሳይ ማን ስለሆንክ ምን ስለሆንክ? ሰው ቤት ውስጥ እኮ ነው ያለው። አዎ ሰው ቤት ውስጥ ነው ያለሁት። የምጠይቅህን ጥያቄ ግን በትክክል የመመለስ ግዴታ አለብህ። መታወቂያን አሳየኛ እኮ ያስጠይቅሃል። አንተ እንዴት ሰው ቤት መተህ እንዴት እኛን እንደዚህ ልትናገርን ትችላለህ? እኔ እኮ እያናገርኩሽ ያለሁት አሁን ሰላማዊ ነው። ሰላማዊ አይደለም። የምትጠይቀው ጥያቄ አግባብ አይደለም። አስፈላጊ ከሆነ መታወቂያው ከሆነ እያንገበገበህ ያለው ላሳይ ይችላል። ዛሬ ሀርዳ ሊያስኩኝ ተመልከት። መርመር ጋዜጠኛ ነው። ሰርቶልናል። ማን ነው የሚሰራላችሁ? ጉዳሩ ነው። ይሄ የልጃችሁ ሞት ሁኔታ እንኳን ያንገበገባችሁ ቢያንገበግባችሁ አይደለም ሕክምና ሌላ ቦታ መውሰድ ይችላል። እውነቱን ነው የምነግርህ። ገብቶሃል? አሳይቻለሁ። መታወቂያ ለምጠይቅህ ለእያንዳንዱ ነገር ምላሽ አሁን በስትክክል እንድሰጠኝ ነው የምፈልገው። ምን አይነት ምላሽ ነው ከኛ የምትጠብቀው? እየነገርኩሽ ነው። ከዚህ በላይ ምንም ታገሳችልኝ። ተነስ እንወጣለን። ተነስ እንወጣለን። መታወቂያውን አሳያ። መታወቂያ እኮ አሳየው ማለት ዝም ብለህ አንተ አጥፋልኝ። እሱን ነው ወይ አላጠፋሁም። ተነስ እንወጣለን። ለምን እወጣለሁ? አልወጣም። ተነስ እንወጣለን። የሴት ልጅ ምንድን ነው የሚለው? ስነ ስርዓት ያዝ። ተነስ እንወጣለን። ስነ ስርዓት ያዝ። እኔ መሳደብ ከዚህ በላይ መታገስ አልችልም። ራስህ ስነ ስርዓት ያዝ። የሴት ልጅ በመጀመሪያ ደረጃ ስድብ አይደለም። ተነስ እንወጣለን። ከዚህ በላይ መታገስ አልችልም። ስድብ አይደለም። ቁጭ በል። በቃ እሺ፣ ውጣልን። ቁጭ በል። ተከብረህ ቁጭ በል። አንተ እንደቆመው እሱ ከቆመ ልትቆም ትችላለህ። አንተ እንደቆምክ ሆነ ሰባብሬ ነው የምትለው። ተነስ እንወጣለን። አንተ ልብሱ ቁጭ በልና እኮ ሰላም ያለው ታዲያ ተነስ እንወጣለን። በቃ
አንተ ልጅ እኮ ነው የሞተችው። አንተ ዝም ብለህ ታዲያ አንተ ምን አገባ? ታዲያ ቁጭ ብለሽ ቁጭ ብለህ እኮ ታዲያ ይኸውልህ እያስረዳሁ እየጠየኩ ነው። ዝም በል አንተ ተነስና ውጣልኝ። በቃ እሺ መታወቂያ አልከኝ አይደል? የመርማሪ ጋዜጣ በቃ ውጣልኝ። ይኸውልህ ወተን እናውራ። ውጣ ውጪ ነው ውጣና እናውራ። ስነ ስርዓት ያዝ ነው ቁጭ ቁጭ ስነ ስርዓት ማንተ ያዝ ወንድ አይደለ እንዴ? ውጣና እናውራ። ውጪ ይኸውልህ ሀዘንተኛ ነኝ። አጥፋ ካሜራማን። ለምን ይጠፋል? አይኔ ይጥፋልህ፣ አይኔ ይጥፋልህ። አጥፋልኝ ካሜራማን። ዝም በይ ዝም በይ። እያስፈራራን ነው፣ እየመታኝ ነው። ሴት ልጅ አትመታም። ቤታችን መተህ እንደዚህ ማድረግ አትችልም። ዝም በይ። ቤት ውስጥ ሆነ እንደዚህ ማድረግ አትችልም። አትቀስርብኝ። ስነ ስርዓት ያዝና የምጠይቅህን ጥያቄ መልስ እየተባልክ ነው። አጥፋ ካሜራውን። ለምን አታጠፋም? ይኸውልህ ስለ ካሜራ ለማውራት ያለብኝ አንቺ አዳምጪኝ። ኧረ ዝም በል ወደዛ። እኔ እንዳረግጥ ውሻ በቤታችን ያላችሁት ውጡ። በቃ ውጡ። ልጅ ትላለህ። ሰውን አሻቀበ። አሁንም ቢሆን ውጣልኝ። ውጣ በቃ ውጣ። እኛ ምንም ወደ መስማት እንዳረግጥ። ብሌን ምን ሆና ነው የሞተችው? ብሌን ምን ሆና ነው? አይመለከታችሁም። በቃ ይሄ እኛ ጉዳይ ነው አይደለ? ምን አባሽ ብሎ ነው የማይመለከተው? ማን አንተ ማን ስለሆንክ ነው የሚመለከተው? አሳየሁሽ እኮ መታወቂያ። አየው በምርመራ ሙያ ላይ ያለው ጋዜጠኛ ነኝ እያልኩሽ ነው። በምን እርግጠኛ ነን? ስንት ፎርጅ የሚሰራ እንትን አለ አይደለ? እሱን ጣቢያ ሄደን ነው እናወራለን። ችግር የለውም። በቃ እናያለን። እንዴ ስንት ፎርጅ የሚሰራ ነገር አለ። ከኬት መተህ ጋዜጠኛ ነኝ እንደዚህ ነው። አንተ ምንድነው አሳልፎ አጋልጦናል የምትል ምንድነው ያጋለጠህ ነገር? ብር ፈልገህ ነው እንዴ? ልጅቷ በምንድን ነው የሞተችው እያልኩ ገንዘብ ፈልገህ ነው ወይ? ገንዘብ ፈልገህ ከሆነ እናውራ ወንድም። ይኸውልህ አዳምጠኝ። መደራደር ከቻልን እንደራደር፣ እናውራ። እየነገርኳችሁ ነው። ልጅቷ ምን ሆና ነው የሞተችው? በጥይትም ተመታለች። ይሄን ደግሞ ታውቀዋለህ አንተም ራስህ እንደተመታች። ማን ነው የመታት? ምን ሆና ነው የሞተችው? ይሄን ጥያቄ መልስልኝ። እነሱ ናቸው እንዴ? አንተ ነው እንደ ገደልካት? አንተ ነው የመታሃት በጥይት? ለምን ወደ ቦታ እንሂድ? ለምን አንሄድም? ተነስ እንውጣ። መጀመሪያ የጠየቁህን ጥያቄ መልስ። ከህጉ ለመሄድ ትደርስበታለህ። ቁጭ በል። ምን አይነት ቀባጠራ ነው? ድርገጣው እንዴት ነው? የሰው ደም ነው እንደዚህ የሚያደርገው? የልጅ ደም ነው እንደዚህ የሚያደርገው? ማን የመታት ልጅቷን እኮ እያልኩ ነው። የ18 ዓመት ወጣት ልጅ ምን ሆና ነው የሞተች እያልኩ ነው። ስለ ልጅ እውነት መናገር ምንድን የከበደ? መሀል ከተማ ላይ በጥይት ተመታ። ማን የመታት? በጥይት ስንመታ ህዝብ አይሰበሰብም? ህዝብ አይሰማም? ማን አንቺን አለሽ? አያልክ እየቀበጣጠርክ እኮ ነው አንተ ራስህ። አንቺ ማን መልቀባታ ነው? አርፈህ ቁጭ በልና እያንዳንዱን ጥያቄ እንድትመልስልኝ ነው የምፈልገው። ሰምተሃል? እንሂድ። ወደ ህግ ቦታ ለምን አንሄድም? ለምን የምትሄድ? ወደ ህግ ቦታ ውሰደኝ። መጀመሪያ ይኸውልህ ህግ ደግሞ ዋሸት ምናምን አይደለም፣ መቀባጠር አይደለም። ልጅቷ በምን እንደሞተች መናገር ነው። ምን ሆና ነው ልጅቷ የሞተችው? እውነት ታማ ነው ወይስ ከህመሟ ጀርባ ሌላ ነገር አለ? ምንም ነገር የለም። ወደ ህግ ቦታ እንሂድ። ምን ማለት ነው? አንተ ምን ሆነህ ነው? ደነዝ ነህ እንዴ? አጥፋልኝ። እሱ ነገር ደነዝማ ቢሆን ነው እንጂ ምንድነው አጥፋልኝ የምትለው? ወደ ቦታ ውሰደኝ። አንደኛው ነገር ላሳይ፣ ፎቶ ላሳይ። አባት ነው ወልዳታል ግን እንዴ ልጄ ነች። ተመልከቱ። ይኸው ወጣቷ በጥይት ተመታው፣ ፎቶ ተነስቷል። ምስኪን ልጅ ማለት ማን በጥይት የመታት? ምንድነው የምትለኝ አንተ? ማለት ምን አልኩኝ? በኔ ልጅ ነው በወለድኳት ልጅ አንተ ምንድነው የምትለው? አይ ምንም እኮ እያልኩ እኮ አሟት ነው የሞተችው አልኩህ። አሟት ነው በቃ እኮ ምንድነው ያመማት እኮ ነው። አሟት ነው በቃ አሟት ነው አልኩህ አይደል? አሟት ነው የሞተችው። መታወቂያ መርማሪ ነኝ ምንድነው የሚለው አንተ? በኔ ልጅ ምንድነው የምትለው? እኔ በአንተ ልጅ ምን አልኩኝ? በቃ አሟት ነው የሞተችው አልኩህ አይደል? እኮ ይሄው ላሳየው። የውሻ ልጅ ምንድነው የምትለው? አንተ ስነ ስርዓት ይናፍ ቆሻሻ። በኔ ልጅ ምን አገባህ አንተ? ይኸውልህ የምታገዝ የሞተችው የኔ ልጅ ነች አይደል? አዎ አንተ ልጅ ነኝ። አይመለከትህም በቃ አያገባህም። ይኸውልህ ስድቡን ምናምን ተወው። እኔ መሳደብ አትችልም፣ እየነገርኩ ነው። አይመለከትህም በቃ ስለኔ ልጅ። ህፃኗ የሞተችበትን ፎቶ እያሳየሁ ነው። በዚህ በኩል በጥይት ተመታለች። አይመለከትህም ስለኔ ልጅ።
ወደ ህግ ቦታ እንሂድ። መናገርም ካለብኝ ወደ ህግ ቦታ እንሂድና ቁጭ በልና መልስ። መጀመሪያ ምንድነው የምትለኝ? አያገባህም፣ አይመለከትህም። በቃ መናገርም ካለብኝ ህግ ቦታ እንሂድ። አንተ ጥጋብህን ተወውና ቁጭ በል። በቃ ነገርኩህ። ከዚህ በላይ ምንም መታገስ አልችልም። በእኔ ልጅ ምንም አያገባህም። ካሜራውን አጥፋልኝ። እንዳነካኝ በጋ እንዳነካኝ የውሻ ልጅ አትንካኝ። ቁጭ በል አንተ አትሳደብ። አትንካኝ። አንተ ምን አይነት ዱላ በቃ አትንካኝ። ዱላ በቃ የውሻ ልጅ አትንካኝ። አንተ ዱላ በቃ አትንካኝ። በጋ አምላክ አትንካኝ። ተነስና ቁጭ በል። እንዳነካኝ አትንካኝ። በጋ አምላክ አትሳደብ። የውሻ ልጅ ተሳደባለሁ። በእኔ ልጅ ምንም አይመለከትህም። አንተ የውሻ ልጅ አትበለኝ እያለሁ አትንካኝ። በህግ አምላክ አትንካኝ። ይልቁን ይኸውልህ እንዳነካኝ በሰላም መውጣት ከፈለግ ከዚህ ቤት በሰላም መኖር ከፈለግ እውነቱን ተናገረኝና እውነተኛ ምክንያት ካለ እኔም ልዘንልህ። ልጅቷ ማን በጥይት የመታት ምኑና ነው የሞተችው? አይመለከትም። አትጠይቀኝ እንደዚህ አይነት ነገር አይመለከትም። ወደ ህግ ቦታ ውሰደኝ፣ እዛው እናገራለሁ። ተነስ ነው ወደ ህግ ቦታ እንሂድ፣ እዛው እናገራለሁ። ና አምጣልኝ እሷን ያዙት። እሱን ይሄ ያገኛ አግቢ ቁጭ በይ። ለሰዎች ክብር የለም እንዴ? ቁጭ በይ። እንዴ ያወዛወዝከኝ ያለው የመታኝ ያለው አይደል እንዴ? በጥፊ ያዞርሻለሁ እንጂ አሁንም ከፈለኩ ደግሞ ምን ፈልገህ ነው የመጣው ከዚህ እኛ ቤት? ምን ፈልገህ ነው? እየነገርኩሽ ነው። እኔ ካንቺ ምንም አልፈልግም። የፈለከው ነገርማ አለ። ገንዘብ ነው ወይ ምንድነው? እኔ ካንቺ የምን ገንዘብ ነው የምፈልግ? እና ምን ፈልገህ ነው እንደዚህ የምትሆነው? ምን ፈልገህ ነው እንደዚህ የምትሆነው? ይኸውልሽ ከሞተችበት ሬሳውን አስቆፍሬ በምን ምክንያት እንደሞተች ድጋሚ የሬሳ ምርመራ አስደርጋለሁ ከፈለኩ። ጥሩ ሐሳብ ነው፣ አስደርግ። እንደዛ ከመሆኑና በፊት ግን ጉዱ ከመውጣቱ በፊት ልጅቷ የሞተችበት ትክክለኛ መንገድ ምንድነው? ተናገሪ። አንተ የምታውቀው ነገር ነገ የምትዋረጂው አንቺ ነሽ። አንተ የምታውቀው ነገር ካለ ይሄንን ፎቶ ይኸውልሽ ተመልከች። ይኸው ምንድነው ይሄ? ይኸው ተመልከች። ምንድነው ይሄ? ግን ዛቷ ላይ በጥይት የተመታችበት ፎቶ ነው። አንተ እንደዚህ አይነት ነገር በዚህ ዘመን እንዴት ታምናለህ? ማለት እንደዚህ አይነት ነገር እንዴት ታምናለህ? ማለት ምን ማለት ነው? ይሄ ምንድነው? ምን ማለት ነው? ፎቶ ስላሳየኝ እኔ ማምን ሰው ነኝ? ፎቶ ስላሳየውሽ አይደለም። በአካልም ማውቀው እኔ ነኝ ወይስ አንተ? ፎቶ እያሳየኝ እንዲህ ነው እያልከን የህግ አካል ነኝ ብለህ እኛ በጣም እንትን እያልከን ነው። እኛ ደግሞ እንከሳለን። ይኸውልሽ መክሰስም ትችያለሽ። መክሰስ አይደለም ከዛ በላይ የፈለግሽው ነገር ማድረግ ትችያለሽ። በጣም ጥሩ። እሺ ግን ደግሞ ትክክለኛ የሞተችበትን ነገር ብትናገሩ ሰው በጥይት መቷትም ከሆነ መቷት ነው። አፋችሁን እንድትዘጉም ገንዘብ ተቀብላችሁ ከሆነ አዎ እንደዚህ ነበረ እንደዚህ ነው በይ። ሲጀመር የልጅሽን እውነት የምትደብቂ አንቺ ምን አይነት እናት ነሽ? አንተ ነህ እንጂ ስለ ልጄ እንትን መተህ ድጋሚ አዘኝ የምትቀሰቅሰው። መች ቀሰቀስኩ? በዚህ ነው ልጅሽ የሞተችው። ገንዘብ እኮ በጥይት ተመታለች። አንዴ ሞታለች አይደለ? ይኸውልሽ አንዴ ሞታለች። ይኸውልሽ ስሚ፣ እሺ ገናጁ ሰውዬ 10,000 ብር እንደሰጣችሁት አሁን አየር ላይ ነው ያለው። እውነቱን ለህግ ሊናገር ቁሞ ነው ያለው። ይሄ ሆነ ማለት የአስከሬን ምርመራ ይደረጋል። ያው ባለቤትሽ ራሱ እኮ ውሰዱኝ ለህግ እናገራለሁ ብሎ ወጣ ሂዶ ይናገራል። እንደዛ ከመሆኑ በፊት ግን ነገር ካለ ይናገር። ሰማኝ አይደለ? እሱ የሚያውቀው ነገር ካለ ይናገር። እኔ ግን እያልኩ ያለሁት ገናዡ ራሱ መቶ ዝቶብን ሄደው ከሱ ጋር ተመሳጥራችሁ ከሆነ እዚህ ቤት የመጣችሁት ለኛ ሰው አንነት ልንገርሽ፣ ገናዡን የላኩት ነው እኔ። ለምንድን የላኩት? ያው ምክንያቱም የሚያውቀውን እውነት ነግሮኛል። በሚገንዛት ሰዓት በጥይት ተመታ እንዳያት ነግሮኛል። አሁን እጄ ላይ ነው ያለው፣ ሆልድ አድርጌው ነው ያለው። ይሄንን ነገር ወደ ህግ ከወሰድኩት ደግሞ ማትወጪው ጣጣ ውስጥ ነው የምትገቢው። እየነገርኩሽ ነው። ራሴን እያሳመምከኝ ያለው። እባክህ ወይ ውጣልኝ፣ ከቤት ይወጣልኝ። ትንሽ አረፍ ማለት አለብኝ። 18 ዓመት ልጅ የሞተችው በምን ምክንያት ነው? እየሰማኝ ነው። እቺ ልጅ የሞተችው ታማ ነው አልኩ አይደለም? የአንድ ቀን ህመም ነው። 3 ቀን 4 ቀን ራሱ አይደለም። እሺ የአንድ ቀን ህመም ነው ልጄን ያጣው። ስለዚህ ምንም አይነት ከዚህ በላይ የምትናገረው ነገር የለም ነው? የለም። የምታውቁት ነገር ከዛ ውጭ ግን ይኸውልሽ
እድሜ ልክሽን ትበሰብሻለሽ ልጅ እንዳማረሽ። በእርግጥ ልጅ የገደላችሁ ሰዎች ወይ ያስገደላችሁ ሰዎች ለእንደዚህ አይነት ነገር ግድ የላችሁም። ግን ደግሞ እኔ ማረገው ልንገርሽ፣ የአስከሬን ምርመራ አስደርጋለሁ አስወጥቼ ሰፈር ውስጥም ምንም አይነት ማስረጃዎች አልወጡም። እኔ ግን የማውቀው ማስረጃ አለ። ሰማሽኝ? ማስረጃ ካለ እንግዲህ እኛን ማለት ነው አይደለ? ማሳሰርም ከፈለክ ምንም ከፈለክ ገንዘብ ከኛ እንደዛ ከመሆኑ በፊት እውነቱን ከነገራችሁኝ ለአንድም ለመጨረሻ ጊዜ ከባልሽ ጋር ተመካከሩ። ካሜራውም ይጠፋል፣ እኛም እንወጣለን። የመጨረሻ ድል ስጣችሁ ላስገባልሽ እና ተመካከሩ። ልጅቱ የሞተችበት ምክንያት ደብደበ ስላሳመንከው ነው እሱ። ይኸውልሽ እኔ አልደበደብኩትም። ደበደብከው አይደል? እንደ አያየው አይደል? እንዴ ሲወጣ ደብድባ ሳመንከው ባለቤቴ ቤቱ ድረስ መተበ ተከበረበት። አሁንም ጭቅጭቁን ታዩ። ተከበረበት ቤት ባለቤቴ እንደበደብከው ላንቺ የሚነግርሽን ነው። ይኸውልሽ ላንቺ የሚጠቅምሽን ነው። ተነጋገሩ እያልኩሽ ነው። እኔ እወጣለሁ። ተመካከሩ ነው። ተመልሰህ ራስህ እንዳትመጣ ውጣልኝ፣ ውጣልኝ፣ እባክህ ውጣልኝ። የሰማይ ነው ውጣልኝ። አዳምጪ፣ ተረጋጊ። አሁን እኔ ተረጋግቼ ነው እያወራ ያለሁት። ልጅቷ ይኸውልሽ በሰውም ከሆነ የሞተችው በሰው ነው የሞተችው። ልጅቷ አትበለኝ በእናትህ ውጣልኝ። ቅድም እንደ እናት አርግዘሽ ነው ለትሽ ዘጠኝ ወር ምንድን ነው ታውንቺ? ምን ግራ ገባኝ እኮ ስለ ልጅሽ እኮ ነው እያወራን ያለ ነው። አንተ ምን አገባ? ልጅሽ የሞተችበትን ትክክለኛ እናት ነሽ። አሁን አንቺ ወይ ነው እኔ ነኝ 18 ዓመት ሙሉ የለፋውላት እኔ ነኝ አይደለ? ታዲያ ዛሬ መጣችሁ እናንተ ልጅሽ እንዴት ሞተች? 18 ዓመት ሙሉ የት ነበራችሁ? 18 ምን ላደርግልሽ ነው? 18 ዓመት በህይወት እያለች ምን እናድርግ? ምናልባት ልታግዟትም ልትረዷትም ከሆነ ነው ዛሬ ሞተች ብላችሁ ምንም ነው ወይስ እናንተ ናችሁ ይሄን ነገር የጠነሰሳችሁ? ታዲያ በጥይት የመታሻት ረተሻት ነው? በጥይት የመታሻት እኔ ነኝ። ታዲያ ማን ነው ታዲያ? ያስጠይቃችኋል። ማን ነው ታዲያ? በደንብ ያዝልኝ። እንደው ማን ነው ታዲያ? ማን ነው የመታት? በምን እርግጠኛ ናችሁ በጥይት መመታቷል? ዝም ብለ እየቀበጣጠራችሁ ነው ያላችሁት። እየቀበጣጠርኩ አይደለም። ከቤት ይውጡልኝ። አሁን ብዙ ነገር ማውራቱን ትታችሁ ከቤት ይውጡልኝ እባካችሁ። ቅድም የመታኝ ይኸውልህ አሁን ድረስ እሱንም በካሜራ በደንብ ያዝልኝ። አዎ ይዤዋለሁ። በጣም ምን እንደምታመጪ አይሽ ውጣ ከቤት ውጡልኝ። ከቤት ውጡ። ምን ልጅ ውስጥ አፈር ውስጥ ምን አይነት እናት ነሽ? በእሷ ቦታ አንቺ አፈር ውስጥ ብትገቢ ይሻልሽ ነበር። የልጅሽን ሀቅ ደብቀሽ ከምትኖሪ ውጡልኝ። የምታውቁት ነገር ካለ እናንተን ራሱ እዛ እንትን ይበላችሁ። እኔ እኮ ይኸውልሽ አሁንም አጣርቼ እኮ ደርስበታለሁ። ነገሩን እናቅልለው ብዬ እንጂ አጣርቼ ደርስበታለሁ። አጣርተህ ደረስበት። በቃ እኛን አጨቅጭቁን። የምታውቁት ነገር ካለ ወይ ልጄ መርዛችሁ ልካችኋት ከሆነ የዛን ቀን ታሳውቁናላችሁ። በጥይት የተመታችሁ ማን መትቷት ነው ነው ጥያቄ። አንተ ነው ወይ የመታሃት? እኛ ምን እናውቃለን? ከመሬት ተነስታችሁ አንደኛው ነገር ደውለህ እዚህ ክፍለ ከተማ ጸጥታ ቢሮ ላይ ደውለህ በአባቷ ስም የተመዘገበ መሳሪያ መኖርና ለመኖሩ ይችላል። እሺ ያ በጣም ነው። እውነቱን ነው የምልሽ። አንላቀቅም። እውነቱን ካልተናገራችሁ በቀር አንላቀቅም። አሁንም አምጥቼ ከፊትሽ ላይ እያነጠፍኩ ጠይቀዋለሁ። ባልሽ ምን አይደፋር ነው። አምጡት። አንቺ እንደዚህ የምትደርቂ አትናገሪም እንዴ? አንተ አይመለከትም። ተናገሪም ትባዩ ተናገሪ። ተከፍላችሁ ነው እዚህ ድረስ የመጣችሁት። እሺ ምን አድርጌ እኔን ያክል የምታስደበድበኝ ግን? ቁጭ በል። ይኸውልህ አሁንም እንደደበደቡ አስገርፈዋለሁ። አስገደልከኝ እንጂ እውነቱን እስካልተናገራችሁ ድረስ ከዚህ ቤት ፍንክቻ አንልም። እየነገርኩ ነው። አሁንም እነዚህ የህግ አካላት አንተ ነው የሚጠብቁ። በስምህ የተመዘገበ መሳሪያ አለ የለም? ምንድን ነው የሚለው? አዳምጠኝ። በስምህ የተመዘገበ መሳሪያ አለ የለም እያልኩ ነው። አለ። ለምን ተግባ? ምንድን ነው አንተ? ህግ አስከባሪ ነው ምንድን ነው? ቤቱን ለመጠበቅ ነው እንዴ? ምን ችግር አለው? በስሙ የተመዘገበ ከሆነ ምን ችግር አለው? አንቺ ማን አዲስ አበባ የኖርሽ የምን ቤት ነው የሚጠብቀው በጥይት? ስንት ነገር አለ። ስድ ነሽ። መሳሪያው እጅ ላይ ያለው አንተ ራስህ በጣም እየተሳደብክ ነው ያለው። መሳሪያው እጅ ላይ አለው። ስለዚህ ቀስ ብለህ መሳሪያውን ታመጣለህ። ተነስና መሳሪያውን ውስጥ ሌላ ጭቅጭቅ ውስጥ እንዳትከተል። ለምን እሰጣለሁ? ህግ ቦታ እንሂድ። ህግ ቦታ ሁሉም ነገር እንትላለሁ። ምንድነው ህግ ቦታ ሄደህ ምን ቦታ እንሂድ። ይኸውልህ እንደዛ ከመሆኑ በፊት እዚህ እውነቱን እንጨርስ እያልኩ ነው። እንነጋገር። ተነጋገር ከባለቤትህ ጋር። ልጅህ በጥይት እንደተመታች እኔም አንተም እናውቀዋለን።
በፈጣሪ ስም እምልልሃለሁ። ገብቶሃል? ከዛ ውጭ ግን መሳሪያን አውጣው ከስንት ጥይት ጋር እንደታጠቀው እያንዳንዱ ነገር ቤት ውስጥ አንተ ህግ ቦታ አትበለኝ። እውነቱን ነው። ህግ ቦታ መሄድ አይሻልም? ህግ ቦታ ከሄድን ይከፋል እያልኩሽ ነው። ይክፋ። ምክንያቱም እናንተ እዚህ ጋር በህግ ባለሙያ ነኝ እያላችሁ በጣም እያስፈራራዎች ምንም እያልኩሽ አይደለም። አጠገቤ ያሉ የህግ አካላት ለራሱ ማሳያ ናቸው። ገባሽ? ማንንም እንትን ሰብስበ የማንንም እንትን አትበይ። አዎ ይኸውልህ ምን ደራደረውን ነገር ካለ ገናዡ እያንዳንዱ ነገር ሚስጥሩን ይዟል። እኔም ሰምቻለሁ፣ እኛም ሰምተናል፣ እዚህ ያሉትም ሰዎች ሰምተዋል። ግን ከህግ አልደረሰም። እላይ ፍርድ ቤት ጋር ፖሊስ ጣቢያ ጋር ከደረሰ እመነኝ ተዘፍዝፈ ነው የምትኖራት። እንደዛ ከመሆኑ በፊት እውነቱን እዚሁ እንነጋገረውና እዚሁ እናስቀረው። ሰውየውን እኔ ነው ያዝኩት፣ ሂዶ ሊናገር ነበረ። ገናዡ እንሂድ፣ ወደ ህግ ቦታ እንሂድ ይሻላል። መሳሪያን አውጣሽ እንሂድ ብያለሁ። እኔ ለአንተ አልሰጥም። አንተ ምን ስለሆንክ ነው መሳሪያ የሚሰጥህ? ለአንተ አልሰጥም መሳሪያ። አሳየን፣ ይመረምራል መሳሪያው። እንሂድ ህግ ቦታ። እሱንም ቢሆን አውጣ ታዲያ እና እናቀጥል። እሄዳለሁ። እንሂድ፣ አውጣውና መሳሪያውን እንሂድ። እንደዛ ከመሆኑ በፊት ግን ይኸውልህ በመሳሪያ ተተኩሶ ከሆነ በአንድ መሳሪያ ከሆነ የተተኮሰው እመነኝ አለቀህ። ማን ሊተኩስባት ይችላል? የገዛ ልጅ ሊተኩስባት ይችላል ብላ እያልኩ አይደለም። ምናልባት በስሜት ተናዶ ከሆነ ቅድም ልትነግረኝ እኮ ፈቃደኛ ነበር ካል አሁን ምን አስፈራ? እንሂድና ሁሉንም ነገር እናገር። ህግ ቦታ የእናቴ ቤት መስሎ ነው። ምንድን ነው የምትለኝ? ሻው እየተቀጠቀጥክ ማውራት ነው የፈለከው? ምንድን ነው የምትለው? አውጣ መሳሪያን እና ወደ ህግ እንሂድ ነው እያልኩ። አላውጣም። እኔ ህግ ቦታ እንሂድ፣ ሁሉንም ነገር እንትን እላለሁ። ዝም ብለህ አይደለም የምትሄድ እንዴ? ህግ ቦታ ለመሄዱ ለምን ፈራ? ሲጀመር የህግ አካላቶች ራሱ እዚያ ያሉት እዚህ እኮ ነው ያሉት እኮ እዚህ ያሉት የህግ አካላቶች በምን እናውቃቸው? አሁን በር ላይ የተቀመጥሽው ከማን ጋር ነው? እየሰማኝ በምን እናምናለን? እንሂድና እዛው ሳስባችሁ እንደሆነ በምን እናውቃለን? በር ላይ የተቀመጡት ሰዎች ያስገባቸውና መሳሪያውን አስፈትሽ። እየሰማኸኝ ነው? ይኸውልህ መሳሪያውን አስገባና ቤቱን አስፈትሽ። ራስህ አውጣው ተነስን። እንደዛ ከሚሆን ይግቡ ነው ይፈትሽ። ተው አስገባቸው። ለምን ህግ ቦታ አንሄድም? ለምን ህግ ቦታ እንዳንሄድ ለምን ፈራ? አስገባቸው። ዋና ግቡ። ንግባ። ችግር አለ? ገብቶ ይፈትሹ። ቆይ ገብቶ ይፈትሹ ቤታችሁን። ቆይ ወደ ህግ ቦታ ወሰድን ነው። አንተ እንደሱ አትበለኝ። ገብቶ ይፈትሹት ወይ አይፈትሹም? ከአቅማችሁ በላይ የሆነ ነገር ካለ? አዎ ከአቅማችን በላይ የሆነ ነገር አለ። ንግባ። ሁለት ሰው አብራ አድርገህ ቤቱ ይፈተሽ። ቤቱ ይፈተሽ። አይፈተሽም። ቤቱ ወደ ህግ ቦታ እንሂድ እኮ። ይኸውልህ አዳምጥ። መናገር የምትፈልገው ነገር ካለ አሁንም እድሉን እሰጥሃለሁ እያልኩ ነው። የሰማኝ እናንተ ባለ የእውነት የህግ እንትን ከሆናችሁ ለምን ቦታ ለመሄድ እነሱ ፈራ? አሳያት መታወቂያ ነው ያው እንተመልከች። እሺ ገባኝ። ግን አንተ ህግ ቦታ ለመሄድ ለምን ፈራ? ማን? አንተ ለምን ትሄጃለሽ? እውነቱን ሳትናገር ለምን ትሄጃለሽ? አይደለም እሱ እዛ እውነት አለን አይደል? እውነት ካለሽ እዚሁ መናገር ያለብሽ። ምን ስለሆንክ ነው ለአንተ እውነቱን ልናገር የምንችለው? እሺ ግቡና ፈትሹ መሳሪያ ግቡ። ለምን ይፈተሻል እኮ? እንደዛ ከሆነ እውነቱን ተናገር። እንሂድ ወደ ህግ ቦታ ውሰደን። እዛው ዝም ብላችሁ እኮ ይኸውልህ ስንሄድ መሳሪያም አብሮ ነው የሚሄድ እያልኩ ነው። ገባህ? አይሆንም። አሁን እዚህ ጋር ዋና አቁመን አንጨቃጨቅ። ገብቶ ይፈትሹ ወይስ እውነቱን ታወራለህ? እሺ እናውራ። እናውራ። አንተ እንሂድ አትበለኝ። ምን አይነት ጋኔላም ነው? ውጣ በለው በቃ። እሱ ይውጣና የምናወራው ነገር ካለ እናወራለን። በስርዓት መንገድ ማለት ነው። ይውጣ ወደ ውጭ። ይሄኛቸው አንተ ነው የሚጠብቅ ህግ ሂግ አትበል። እዛ ሜዳ እየተቀጠቀጥክ ነው የምታወራ። ምን አድርግ ነው የምትለው? ይሄ መሳሪያ ሂዶ ይፈተሻል እያልኩ ነው። መሳሪያው ላይ የማን ጥይት ነው የተተኮሰበት? በመጀመሪያ ደረጃ እቺ ልጅ ስትሞት ጥይት ተተኮሰበታል አልተተኮሰበትም? ተባርቆባትም ከሆነ ተባርቆባት ነው በለኝ። አልተተኮሰባትም። ምንም ጥይት ነገር አላገኛትም። እውነቱን ተናገር። ይኸውልህ ወንድሜ ከመሳሪያው ላይ መቼና እንዴት ጥይት እንደተተኮሰ ይታወቃል። ሁለተኛ አስከሬ ምርመራ አስደርጋለሁ፣ አስወጣዋለሁ። አስቆፍሬ አዋርዶናል።
ማን ያዋርዳችሁ? ይኸውልህ እኔም እንደ ወንድምህ አይቼ አንተን የምተውበት ነገር ካለ ልተውህ እችላለሁ። መርማሪ ስለሆንኩ ብቻ አንገት የለኝም ማለት አይደለም። ልጅቷ ላይ የተፈጠረባት ነገር ትክክለኛነቱ ግን መታወቅ አለበት። በቃ ገናዡ እውነቱን ከተናገረ ይሉለ ታንቀና ተንጠልጥለህ የምትሄዳት እንደሆኑ ሂጅ እናገራለሁ ብለህ ሳይሆን ታንቀህ ሂደህ ትናገራለህ። እንደዛ ከመሆኑ በፊት ግን መናገር የምትፈልጉት ነገር ካለ እኔ እድሉን እየሰጧችሁ ነው። እሱንም ዝም አስብለዋለሁ፣ አፉን አይዝላችኋለሁ። አስፈላጊም ከሆነ እስከመጨረሻው ላሸኝልህ እችላለሁ። ገናዡ አልኩ በቃ ወስኖብህ አዋርዱናል። ባለጌ ነው ካዲ መቶ ዝቶብን ሄደው ለዚህ ነው ሙልጭ አርጎ ብሩን በልቶ። ስንት ብር ነው የሰጠው? 10,000 ብር። 10,000 ብር ታዲያ ብር ነው? ሙልጭ አርጎ አንዴ ኳስ ገዝተህበት ኳስ ነው ወደዛ ነው ድጋሚ መጥቶ እኮ ብር ጋር ስትኝ ብሎ ወደዛ ነው የመጣው። እና ፈልጋችሁ ነው አሁን አነሰባችሁ? ማለት አንሶ ነው 10,000 ብር ነው የምትለው? አንሶ ነው ለኔ አይደለም። እኔ አንድ ብርም ባገኝ ዋጋለው ነው ጋር እኮ ገባኝ። ስለዚህ በገንዘብ የላቤውን ዋጋ ነው። ግን ያም ያ ገንዘብ የላቤው ዋጋ ሲሆን ነው የለፋውበት ሌት ከቀን የለፋውበት ዋጋ ሲሆን ነው። ምንድነው እናንተው እንደራደር ነው የምትሉት? ምንድነው መደራደር አይደለም። ከመደራደራችን በፊት ልጅቷ ምን ሆና ነው የሞተች? በጥይት የተመታችው ተባርቆብህ ነው ወይ ነው? ተከብሬ በኖርኩበት ሰፈር አዋርዳይ ነው። በጣም ጥሩ ዲቃላ ይዛ መጣ። ምንድነው የምታወራው አንተ? ምንድነው የምታወራው? ስነ ስርዓት ያዥና አዳምጪ። በቃ ከዚህ በላይ እያወራ ነው ያለው እሱ ነው። ለአስፈራርታችሁት ነው ይሄ እንደዚህ እያወራ ያለው ማለት ነው። ምን የማስፈራራ? ይሄ ነው እውነቱ። ተከብሬ በኖርኩበት ሀገር አዋርዳይ ነው። ያማል እንዴ አንተ ምንድነው የምታወራው? እቺ በቃ አትሽፋፍኝ። ልጅሽ እኮ ኦልሬዲ ሞታለች፣ ካፈር ገብታለች፣ አፈር በልቷታል። የሰማኝ ነው እያስፈራራችሁ። ምስጥ በልቷታል እኮ ገባኝ። ሁሉን ነገር አውቃለሁ። በቃ መታችሁ አስታወሳችሁ። እግዚአብሔር ይስጣችሁ አይደል? አሁን ግን ደግሞ እሱ እያስፈራራችሁት ያልሆነ ወንጀል እንዲፈጽማል እያላችሁ ነው ያያት ነው። አዳምጣት። አሁን እቺ እናት ነች ምንድን ነው? ስርዓትን ያዝ። አሁን ከአንቺ ጋር እያወራሁ አይደለም፣ ከእሱ ጋር ነው የማወራ። ወንድሜ ቀጥል። አታስፈራ። አንተ ዝም በል። ምንም አይመለከተን ነገር። ከዚህ የበለጠ ምንም ነገር ሊደርስብህ አይችልም። ልጅህንም አጣህ አንድ ጊዜ እውነታው ይሄ ነው። በቃ ተከብሬ በኖርኩበት ሰፈር አዋርዳኝ እና ያውቅሽ ታዲያ ለምን በቃ በ18 ዓመቷ ገና ዲቃላ ይዛብኝ መጣ። አርግዛ ነው ያማል እንዴ አንተ? ልጅ ጸጋ አይደል ያማል ወይ አንተ? ሞት። ስለዚህ በጥይት ተኩስ የመታት አንተ ነህ ልጅህን? ሁለት ነፍስ እንጂ ሉል ወደ ውስጥ ያለው ልጅ ከማን ያረገዘችው? አይታወቅም ጌታም እንጂ እሱንም ትደፉት ነበር ቢታወቅ። አልጠየቃትም? ሳያውቅ ቀርቶ ነው ታውቃለች። ስጠይቋት ከማን ነው አለች? አንድ ዱርዬ መንደር ውስጥ ነው ማለት ነው። ግልጽ አላደረገች። እና ምን ችግር አለው ልጅ ብትወልድ? ልጅ ጸጋ ነው አይደል? ተሳስታ ነው እኮ አይደል? አንተ ምን እኛ እስከ 25 ዓመታችን ወንድ እንኳን ሳናቅ እሷ በ18 ዓመቷ ዲቃላ ይዛብን ትመጣለች። ያው ተማሪ ናት፣ አላገባች፣ ከቤት አልወጣች። ለሷ ብለን ከፍ ዝቅ እያለ እንደዚህ ትሆናለች። እኔ እኮ በሷ እድሜ እንኳን ወንድ አይደለም ምንም እናቀ ልጆች አሉ። ከቤትም አትወጣም ነው ያንቺ አስተዳደግ እና እሷ አስተዳደግ እዚሁ አንድ ነው ይለያያል። እሱን ተይውሽ፣ ትክክል ናት እያልኩ አይደለም። መግደሉ ምን አስፈለገ ነው? ለዛውም አንድ ህፃን ልጅ 18 ዓመት ልጅ በጥይት ማሳረር ምንድን ነው? ሌላ ነገር መግደል ያጣ ነው። መግደል እንኳን ብትፈልግ አዋረደች። ክብራችን አሰጣችሁ። ከዛ በኋላ በህመም ነው ብለህ ሽፋፍነው ወስደቀበርካት። ምን አይነት እናት ነሽ አሁን አንቺ? ልጅ ስትገደል ቆመሽ የምታንጨበጭ አላጨበጭ ይሆናል ብዬ ነው የማልጠበቁ። ግን ደግሞ ክብርሽ ከሚነካብሽ እሷ ብትሞት ይሻላል። የዲቃላ አያት ከምትበይ ብትሞት ይሻላል። ልጅ ይሻላል። እንደዚህ ያላደግንበትም በሀገራችን የሌለ ባህል
ሲመጣ መቼም አንተም ብታይ ዝም አትልም። ይኸውልሽ የእኛ እናትና አባቶች ሞት ምርጫ አይደለም። ልንገርሽ የእኛ እናትና አባቶች ሲጋቡ እናቴ በ7 ዓመቷ ነው ያገባችው። አግብታ ነው። ከዛ በኋላ የአባቴ ቤተሰቦች ጋር ሄዳ አድጋ ነው ትልቅ ሰው ሲሆን ሌላው ነገር ይመጣ። እሷ አግብታ ነው ትዳር ይዛ ነው። በ16 ዓመት መጨረሻዋ ወልዳለች የመጀመሪያ ልጇ። ምንድን ነው ያኔም ነበር አሁንም አለ። በልጅነት የሚታጭ ሰው የለም። እሺ ስህተት ነው ያደረገች። መግደሉ ለምን አስፈለገ? ልጅ መግደል ለምን አስፈለገ? ማታስወጣት ከቤት ማታባራት አዋርዳኝ። ያንተ ክብር ከማን ይበልጣል? ተከበረ ከህይወቷ ይበልጣል? ከሷ ህይወት ከልጅ ህይወትና ከክብሯ ካንተ ክብር ማን ይበልጣል? ስንት ሰው እኮ ልጅ እየፈለገ እኮ የማያገኝ ሰው አለ። ተቀናበረ ምናምን ብለሽ ጭራሽ እንትን ልትይ ትፈልጊያለሽ? አዎ ተቀናብሮ ነው፣ ግን እናንተን ለማሳመን የተደረገ ነው ያሳየኋችሁ ፎቶ። እኛ በሰዓቱ ኑሮን ፎቶ ያነሳናት አይደለም። ወደ ዩኒቨርሲቲ ልትሄድ ነበር አይደል? ወልዳለሽ ብትሄድ ጥላለሽ ብትሄድ ምን ችግር አለው? አንቺም አያት ትሆኚ ነበረ። ተወስኪ ሁሉ ነገር ቀርቷል። አሁን በቃ አሁን ልጠይቅ የምትፈልገው ነገር ካለ ጠይቃችሁ። እኔ ለምን ከዚህ ቤት አላስወጣችኋል? አረገዘች፣ ተሳሳተች፣ መጣች፣ መቀበል አልፈለጋችሁ እንዲቃላ እሺ መፍታችሁ ነው። ከዚህ ቤት ውጪ የራስሽን ህይወት ኑሪ ብሎ ማስወጣት ይቻላል። መግደል ወንጀል እኮ ለዛውም አርግዘሽ 9 ወር ሙሉ በሆድሽ ተሸክመሽ ዲቃላ ማለት አይቻልም። ዛሬ ላይ አንድነት ይሄ እግዚአብሔር ስጦታ ነው። በቃ በዚህ ዘመን ስንት ልጅ በሌለበት ስንት በሽተኛ ልጅ በሚወለድበት ዘመን እግዚአብሔር ይመስገን ብላችሁ አትቀበሉም? ሲጀመር አንድ ልጅ ነው ያለቻቸው። ሁለተኛ ለምን አልወለድሽም ነው ወይስ መውለድ ስለማትችል ነው? ነገሩ አንቺ ማህፀን ያልተደፈነ ማን ይደፈናል? ስነ ስርዓት ያዝ፣ ስነ ስርዓት ያዝ እያልኩ ነው። አትሳደብ። የሴት ልጅ ስትል ነበር አይደል? ያማል። አንተ ከወንድ ነው የተወለድከው? አውሮ እየጠየቃችሁ የሴት ልጅ ነኝ፣ ከሴት ነው የተፈጠርኩኝ። አሁን ማድረግ ያለብን ግን እናቴ ስታሳድገኝ እንዳንተ ልጅ እንዳደረግከው አድርጋ አይደለም ያሳደገች። ማድረግ ያለብን ለምን አነግረን ነው? ምን ታደርጋለህ? ተሳካለህ። ደብቀህ ልትቀር ነበር አንተ ነው። ባለጌ ከሞት አስከሬኗ ላይ ቢሆን አስወጥቼ ነው የምልህ አስመረምር ነበር። እውነቱን ነው የምልህ። ከሃዲ አንቺ ነሽ። በሰዓቱ ይሄንን ነገር ስታረግ የተለየ መለሰችልህ ምላሾች ነበሩ። ልጅህ አውጥተህ ለመምታት እሷን በመሳሪያ አውጥተህ ለመምታት ያስገደዱ ጭቅጭቆች ነበሩ እና በወግ ለማድረግ ወግ ታሳየኛለች ብዬ አስቤ ነበር። ዶክተር እንድትሆን ነበር የፈለከው? ተልኮ እንደዛ ቢሆን ጥሩ ነበር ይሻላል። ሽምግልና ቢላክ ትቀበል ነበር? ይቀበል ነበር። በጣም ተከብሬ ያለሁበት ሰፈር ስለሆነ ነው። ክብር ከልጅ ይበልጣል ወይ? ልጅ እኮ ናት ክብር። ስንቱ እኮ ክብሩን ትቶ ልጁን ለማሳደግ መንገድ ላይ ተኝቶ እኮ ይለምናል። ልጁ ናት እንጂ ክብሩ ያደገች ልጅ ለማሳደግ ክብር በምን እንደሚገለጸው ፈተና ያየንባት ነበረች። በሰው መሳቂያ እና ፈተና ካየሽባት ፈተና ያየሽባት ልጅሽ እንዲህ ዝም ብለሽ ነው በላት መሳቂያ ስትሆን ማየት አንፈልግም። ተመካክራችሁ ይሄን ያደረጋችሁ? ተመካክረን አይደለም፣ ግን ደግሞ እንዲህ ያደረገው ባለቤቴ ነው። አንድ የሆነ ምን ማድረግ አልችልም። ገብቷል አይደል? አሁን ምን እንደሚበጃችሁ ተነሱና ወደ ህግ ሂዱ። አሁን ቀጥሉ። ወደ ህግ ስትል ነበር አይደል? ቀጥል። ወደ ህግ ተነስና እዚህ ምን ተዋላልከው እንዴ? ምን አባሽ ነው የምፈታው? መደራደር የሚቻል ነገር ካለ ምን እንደምደራደር ከአንቺ ጋር ገንዘብ ፈልገን እዚህ ድረስ መጣው ይመስለኛል። ለማኝ አትበለኝ። ተነሽና ቀጥይ። አንቺን ነበር በሷ ቦታ ላይ መቅበር። ስነ ስርዓት ያስ
ተነሽና ቀጥታ ነው ደግ አውጣና ሂድ ቀጥል አንተ ጀምር አንተ አባትና አቀጥ ያዟት ቀጥ ያዟት